መንግስት ከፍተኛ ግብር በመጣል ላይ መሆኑን የደረሰን መረጃ ያመለክታል። በዚህ ውሳኔ ምክንያትም ከ15000 እስከ 25000 ብር ይከፍሉ የነበሩ ወደ 180000 ብር፣ ከ10000 ብር ወደ 46000 ብር እንዲሁም ደግሞ ከ12000 ብር ወደ 110000 ብር ከፍ እንደተደረገ ሰምተናል። በተለያዩ ክልሎችና በአዲስ አበባ የሚገኙ በርካታ የቁርጥ ግብር ከፋዮች ለ2018 ዓ.ም የተቆረጠባቸው ግብር ከአቅማቸው በላይ መሆኑን ገልጸው ቅሬታቸውን ቅርብ ላይ ይገኛሉ። ነጋዴዎቹ እንደገለጹት የግብር መጠኑ ከአምናው ጋር ሲነጻጸር ያልተመጣጠነ ጭማሪን አሳይተዋል። ለምሳሌ ከ15000 እስከ 25000 ብር ይከፍሉ የነበሩ ወደ 180000 ብር፣ 10000 ይከፍሉ የነበሩት ደግሞ ወደ 46000 ብር እንዲሁም ደግሞ ከ12000 ብር ወደ 110000 ብር ያደገባቸው እንዳሉ ጠቅሰዋል። ግብሩ የተወሰነው በተጨባጭ የንግድ እንቅስቃሴ ወይም በስራ እድገት ላይ ተመስርቶ ሳይሆን በዘፈቀደ እንደሆነ የጠቆሙት ቅሬታ አቅራቢዎቹ የተወሰነውን ከፍተኛ ግብር ካልከፈሉ የንግድ ቦታቸው እንደሚታሸግ እንደተነገራቸውና የአቤቱታ ሂደቱም በጣም አስቸጋሪ በመሆኑ ሰርቶ ለማደር እንደተፈታተናቸው አመልክተዋል። በመሆኑም የግብር ግምገማው በተጨባጭ የንግድ አቅምና የገቢ ሁኔታ ላይ ተመስርቶ እንዲከናወንና የሚመለከታቸው አካላትም አጣዳፊ ምላሽ እንዲሰጡ ጥሪያቸውን አስተላልፈዋል። ከዚህ ጎን ለጎን በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ መኪናዎች ግብር ሊከፍሉ መሆኑ ታውቋል። የምጣኔ ሀብት ባለሙያ የሆኑት አቶ ዋሲሁን በላይ እንደሚሉት ከሆነ ይህ ግብር በተሽከርካሪ ባለቤቶች ላይ የሚጣል ሲሆን ተሽከርካሪዎቹ በመንግስት በተገነቡ መንገዶች ላይ ስለሚንቀሳቀሱ በየዓመቱ የሚከፈል ይሆናል። ይህም ከመደበኛው የተሽከርካሪ ዓመታዊ ምርመራ ወይም ቦሎ ጋር ተያይዞ አብሮ ሊመጣ የሚችል ግዴታ እንደሆነ ተጠቅሷል። የምጣኔ ሀብት ባለሙያው እንደገለጹት ግብር አጣጣሉም እንደ ተሽከርካሪዎቹ አይነትና እንደሚያመነጩት ጭስ ሊለያይ እንደሚችል ገልጸዋል። ይህ ማለት ብዙ ጭስ የሚለቁ አሮጌ ተሽከርካሪዎች ከፍተኛ ግብር እንዲከፍሉ፣ አዳዲሶቹ ደግሞ ዝቅተኛ እንዲከፍሉ ሊደረግ ይችላል ተብሏል። ይህ አሰራር በሌሎች ሀገራት ለምሳሌ በኬንያ፣ በሩዋንዳና በአውሮፓ ሀገራት የተለመደ ሲሆን መንግስት ለመንገድ ጥገና የሚውል ተጨማሪ ገቢ እንዲያገኝ የሚያስችለው ነው። ግብሩ በከተሞችና በክልሎች የሚሰበሰብ በመሆኑ የአካባቢ መስተዳደሮች የራሳቸውን የልማት በጀት በከፍተኛ ሁኔታ እንዲያሳድጉ ትልቅ እድል ስለሚፈጥርላቸው በፌዴራል መንግስት ላይ ያለውን የገንዘብ ጫና እንደሚቀንስ ተነግሯል። ይህ የታክስ ፕሮፖዛል በሚኒስትሮች ምክር ቤት ተዘጋጅቶ ለምክር ቤቱ ለማቅረብ ዝግጅት እየተደረገም ይገኛል። አቶ ዋሲሁን አክለውም ዝርዝር ደንቦችና መመሪያዎች ወጣውለት ወደ ተግባር እንደሚገባና የኢኮኖሚው የገቢ ምንጭ እንደሚሆን እንደሚጠበቅ ተናግረዋል። ከዚህ ግብር የሚገኘው ገቢ ከአጠቃላይ የሀገር ውስጥ ምርት 0.2 በመቶ ድርሻ ይኖረዋል ተብሎ ይገመታል። በሌላ መረጃ ደግሞ መንግስት እድሜው ለጡረታ ለደረሰ ዜጋ ሁሉ ጡረታ እንዲከፍል እንደተጠየቀ ሰምተናል። ይህንን የጡረታ ወጪ ለመሸፈን ገንዘቡ ከከፍተኛ ግብር ከፋዮች መሰብሰብ እንዳለበትም ተጠቅሷል። ጥያቄውን ያቀረበው የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር መሆኑን ለማወቅ ችለናል። እስካሁን ያለው አሰራር ከተቀጣሪ ሰራተኞች ውጭ ያሉ በእድሜ የገፉ ሰዎችን የማያካትት መሆኑ ተገቢ አይደለም ያሉት የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር ምክትል የቦርድ ፕሬዝደንት የሆኑት አቶ ጌታቸው ክፍሉ በየትኛውም የስራ መስክ የተሰማራ ግለሰብ ሀገሩን ሲያገለግል እንደመቆየቱ ምክንያት በማምሻ እድሜው ጡረታ ሊከፈለው ይገባል ሲሉ አስረድተዋል። ማህበራቸው ዝርዝር አተገባበሩን የሚያስረዳ ሰነድ አዘጋጅቶ ለመንግስት ሰራተኞች ማህበራዊ ዋስትና አስተዳደርና ለሴቶችና ማህበራዊ ጉዳይ ሚኒስቴር ማስገባቱንም ጠቁመዋል። ወደዚህ የሰነድ ዝግጅት እንድታመሩ ያደረጋችሁ ምንድነው ተብለው የተጠየቁት አቶ ጌታቸው ከጡረታ ውጪ የሆኑ አረጋውያን እንደዚህ ቀደሙ በቤተሰብ የተከበቡ አይደለም። በኑሮ ውጣ ውረድ ምክንያት ልጆቻቸው ትተዋቸው ወደ ራሳቸው ኑሮ እየገቡ ስለሆነ በዚህ ምክንያትም በባዶ ቤት ያለ ጧሪ እየቀሩ በመሆኑ ይህንን ችግር በጥቂቱም ቢሆን ለማቃለል እንደሆነ መልሰዋል። ከዚህ ጎን ለጎን ለጡረተኞች አዲስ የክፍያ አማራጭ መቅረቡንም ለማወቅ ችለናል። በዚህም በቅርቡ ተጨማሪ ክፍያ የሚያገኙበት አሰራር ወደ ስራ እንደሚገባ ከመንግስት ሰራተኞች ማህበራዊ ዋስትና አስተዳደር የደረሰ መረጃ ያመለክታል። አስተዳደሩ ከገነባቸው ህንፃዎች የሚገኘው ገቢ ሙሉ ለሙሉ ጡረታ ለወጡ አረጋውያን እንደሚሆንም ተገልጿል። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በተለያዩ አካባቢዎች ከገነባቸው 8 ህንፃዎች የሚገኘው ገቢ በሀገር አቀፍ ደረጃ ለጡረታ ለወጡ አረጋውያን እንደሚውል የኢትዮጵያ አረጋውያን ጡረተኞች ማህበር ነው ያስታወቀው። የማህበሩ ምክትል የቦርድ ፕሬዝደንት አቶ ጌታቸው ክፍሉ አብዛኛውን ጡረታ የወጡ ሰዎች የሚደርሳቸው ገንዘብ እጅግ በጣም አነስተኛ እንደሆነ ጠቁመዋል። ይህንንም ግንዛቤ በማድረግ መንግስት በ2011 ዓ.ም 69 በመቶ በ2015 ዓ.ም ደግሞ 76 በመቶ ለጡረተኞች ጭማሪ ማድረጉን ገልጸዋል። የችግሩንም አሳሳቢነት በመረዳት የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር
አስተዳደር በአዲስ አበባ ከተማ 4፣ በባህር ዳር 1፣ በጅማ 1፣ በሐረር 1፣ በሐዋሳ 1 ህንጻዎችን የገነባ ሲሆን በቅርቡ ከነዚህ ህንጻዎች የሚገኘው ገቢ ሙሉ ለሙሉ ለጡረታ የወጡ ሰዎች እንደሚውል ተናግረዋል። የህንጻዎቹ ገቢ ምን ያህል ነው የሚለው ለጊዜው እንደማይታወቅ የገለጹት አቶ ጌታቸው ነገር ግን አሁን ላይ ካለው ነባራዊ ሁኔታ አንጻር የአሰራር መዘርጋቱ በራሱ ጡረተኞች የተሻለ ነገር እንዲያገኙ የሚያስችል ነው ሲሉ ምላሻቸውን ሰጠዋል። በሌላ በኩል ደግሞ ለመንግስት ሰራተኞች ከቀረጥ ነፃ መፈቀዱን አውቀናል። በዚህም የመንግስት ሰራተኞች እስከ 3 ዓመት የሚቆይ የግብር እፎይታ ያገኛሉ ተብሏል። የአዲስ አበባ ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ከስራና ክህሎት ሚኒስቴር ጋር በመተባበር ልጆቻቸውን ለመንከባከብ ዓላማ ስራቸውን አቋርጠው ቤት የዋሉ የመንግስት ሰራተኛ እናቶችን ሊያበረታታ የሚችል አሰራር ይፋ መደረጉን አስታውቀዋል። አዲሱ አሰራር በወሊድ ምክንያት ስራ ያቋረጡ እናቶች አቅራቢያቸው የሚገኙ ህጻናትን በመጠበቅና በመንከባከብ ስራ ላይ የሚሰማሩ ከሆነ እስከ 3 ዓመት የሚቆይ ከግብር ነፃ የንግድ ፈቃድ እንዲሰጣቸው የሚፈቅድ ነው ተብሏል። ዓላማውም የተሻለ የህጻናት ማቆያ መፍጠርና የከተማዋ ነዋሪዎች በተመጣጣኝ ዋጋ ጥራት ያለው አገልግሎት እንዲያገኙ ማስቻል እንደሆነ ተነግሯል። የአዲስ አበባ ሴቶችና ህጻናት ማህበራዊ ጉዳይ ዳይሬክተር ወይዘሮ ህይወት ደረሰ የዚህ አሰራር ዋነኛ ዓላማው የሴቶችን የኢኮኖሚ ተጠቃሚነት ማረጋገጥና የተሻለ የህጻናት ማቆያ ማዕከላትን መፍጠር ነው ብለዋል። ዳይሬክተሯ በተጨማሪም ቢሮ መስፈርቶችን ያሟሉ እናቶችን ስልጠና ሰጥቶ ጥራቱን የጠበቀ የህጻናት ማቆያ ማዕከል መመስረት የሚችሉበትን እድል እንደሚያመቻች ጠቁመዋል። በተለይም መካከለኛ ገቢ ያላቸው ነዋሪዎች በተመጣጣኝ ዋጋ ጥሩ አገልግሎት እንዲያገኙ ይደረጋል ሲሉ ገልጸዋል። በጋራ መኖሪያ ቤቶችና በመንግስት ህንጻዎች ላይ ተግባራዊ ይደረጋል የተባለው ይህ አሰራር የልጆችን ደህንነት የሚያረጋግጥና ህጻናቱ ከአካባቢያቸው ሳይርቁ እንክብካቤ እንዲያገኙ እንደሚያደርግ ዳይሬክተሯ የአዲሱን አሰራር ጠቀሜታ ባብራሩበት ንግግራቸው ጠቅሰዋል። በአሁኑ ወቅት በአዲስ አበባ ከተማ አስተዳደር ሴቶችና ህጻናት ቢሮ ቁጥጥር የሚደረግባቸው ከ872 በላይ የህጻናት ማቆያ ማዕከላት ሲኖሩ በማዕከላቱ ውስጥ ከ13000 በላይ ህጻናት ጥበቃና እንክብካቤ እንደሚደረግላቸው ገልጸዋል። ዳይሬክተሯ አክለውም ለህጻናት ማቆያ እንዲሆኑ የሚቋቋሙ ማዕከላት ደረጃቸውን የጠበቁ እንዲሆኑ ቢሮ የክትትልና የቁጥጥር ስራን ጨምሮ ማሟላት የሚጠበቅባቸውን ደረጃ እንዲያሟሉ ድጋፍ እንደሚያደርግ አስታውቀዋል። በጋራ መኖሪያ ቤቶችና በመንግስት ህንጻዎች ላይ ተግባራዊ እንደሚደረግ ቢገለጽም ስራ ላይ የሚውልበት ትክክለኛ ጊዜ ግን አልተገለጸም።